አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ የቻናሌ ተከታታዮች ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ወዶችዬ ያላችሁ በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ለቻናሌም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ሆኖ ወዶችዬዋ እና ሰሞኑን ወዶችዬዋ አንዲት ወገናችን አንብላለች መሰላችሁ አንድ ልጅ ኑራይ በሆነ አለችና ወላሂ በጣም ያሳዝናል። አላህ በልጅ አይፈተንም ማለት ነው። ወላሂ አንዳንድ ጊዜ ያው ብር ስንል አንዳንድ ጊዜ በጣም ከባድ ነው። ብቻ እንግዲህ አላህ ያውቃል ማለት ነው ሁሉም ነገር እና እኔ የምለው ማለት ነው ልጅ የወለደው ሁሉ ይደሰታል ማለት አይደለም ማለት ነው። ያልወለደው ደግሞ ገደል ይገባል ማለት አይደለም ማለት ነው። እሱ በቃ ልጅ የፈጣሪ ስጦታ ነው። አላህ የሚሰጠው ስጦታ ነው ማለት ነው እና አብዛኛዎቹን ኮሜንት ላይ ገብቼ ሳነብ ምንድን ነው ያላችሁት? ብር ስናባረርሚያችን ጦሰ ብር ስናባረርሚያችን ሀዲ እኛም ነገ አንቺ ድል ነው የሚያጋጥመን። አብዛኛውን ኮሜንት እንደዚያ ነው የሚለው ውዶች እየቅም ማለት ነው። በትልቅና በትንሽ አትመኑ ማለት ነው። አላህ ይሰጣችኋል ካላችሁ ወላሂ ለአዚም ይሰጣችኋል ማለት ነው። ትልቅም ሆኖ የ40 ዓመትም ሆኖ የ50 ዓመትም ሆኖ ይሰጥሻል ካለሽ ከላይኛው ከተጻፈልሽ ይሰጥሻል ማለት ነው። እኔ በራሴ ማለት ነው እህቴ ማለት ነው እህቴ ያገባችሁ በ15 ዓመቷ ነው ማለት ነው። ምን ጊዜ እሷ ልጅ ነኝ ሳታገባኝ አላውቅም ማለት ነው። እና ትንሽ ስለማሰበሰው ማለት ነው እና በ15 ዓመቷ ነው ያገባችሁ ማለት ነው። ትዳር ውስጥ ተገባች ወደ 30 ዓመት ሆኗታል ማለት ነው። ግን ልጅ የላት። አያችሁ ትልቅም ሆናችሁ ስላገባችሁ አይደለም፣ ልጅም ሆናችሁ ደግሞ እንትን ስላላችሁ አይደለም ማለት ነው። እሱ ከፈጣሪ የሚሰጣችሁ ስጦታና ብቻ ነው። አሁን እሷ ዶክተሮች ሐኪም ስትሄድ ተስፋለሽ ትወልጃለሽ አብሽሪ ነው የሚሏት ማለት ነው። አያችሁ አሁን እርሜዋ እንግዲህ ወደ 40 ምናምን ዓመት ሆኗታል ማለት ነው። የለም እስካሁን ድረስ ይጠበቃል ወደ የለም ማለት ነው። አያችሁ ትልቅም ስለሆናችሁ አይደለም ልጅም አትወልዱት፣ ልጅም ሆናችሁ አግብታችሁ አይደለም የምትወልዱ ማለት ነው። እሱ ከላይኛው የሚጻፍልን ስጦታ ነው ማለት ነው። ልጅ የፈጣሪ ስጦታ ነው እና ደግሞ አላህ የማታ እንጀራ ይስጠን። እማማ ዝናሽን እያያችሁ ነው ማለት ነው። አላህ ቤትና ቤት አዙሮ ዘካራ ስር እንዲጣልላቸው አይሰናል ማለት ነው። ገባችሁ? በማታ እንጀራ እማማ ዝናሽ እየተንከባከቡ ማሻአላህ ምን ይሻለዋል እየተባሉ እየተጦሩ እያየን ነው ማለት ነውና ልጅ ወልጄ ደስተኛ ሆናለሁ ማለት አይደለም። ልጅም ካትወልዱ እንደዚሁ እንደከፋኝ እኖራለሁ ማለት አይደለም። ደግሞ በአሁኑ ሰዓት ማለት ነው ልጅ ኖረ አልኖረ እንደው ያው የሰው ልጅ ሲሞት እንደው የገሌ ልጅ እኮ ምስኪን እንደው ይሄ እኮ የገሌ ልጅ ነው አላህ ይርሐማትና አላህ ይዘንላትና ይባላል ማለት ነው። ባህር ዛፍም ስም ያስጠራል። አሁን ለምሳሌ እኔ ወንድሞቼ ልጆች የላቸው እና በልጅነታቸው ናቸው የሞቱት ማለት ነው። በለተ ዳር እየደረሱ እያሉ ያው አላህ አልፈቀደም እና ወደ አኬራ ሄዱ ማለት ነው። አሁን እነሱ የሆነ ባህር ዛፍ አላቸው ማለት ነው። ይሄ እኮ የመሐመድ ባህር ዛፍ ነው፣ ይሄ እኮ የሰይድ ባህር ዛፍ ነው ይባላል ማለት ነው። ገባችሁ? እና ልጅ ጥሩ ነው፣ ግን ይሄን ያክል እንደዚህ ወልጄ በልጅ ደሰታለሁ ልጅ ካልወለድኩ ደግሞ እንዱ እቀራለሁ ማለት አይደለም ማለት እና ደግሞ እሷ ችግሯን ተናገረች። ማህፀኔ የሆነ ልጅ አይይዝም ማለች። በቃ ምንድን ነው በሰው እንጨት በሰው ቁስል ውስጥ እንጨት ምን ልጆች አላችሁ ደግሞ ኮሜንት ላይ ማለት ነው። ብር ስታባረር ደግሞ ስትወስዶብሽ ነው፣ ብር ስታባረር እንደዚህ ሆኖብሽ ነው ስትመርጭ ነው ትምህርት አይደለም። በቃ አልሰጣትም። ይሄ ከላይ አልተጻፈም። ወላሂ በዚህ ደግሞ መመኑ ማለት ነው። አላህ ይሰጥሻል ካለሽ የ40 ዓመትም ሆኔ የ50 ዓመትም ሆኔ የ35 ዓመት የ37 ሆኔ ይሰጥሻል። በቃ ከላይ ይሰጥሽ ተዘዝልሻል ማለት ነው። ካልተዘዝልሽ ደግሞ አልተዘዝልሽ እና አብዛኛዎቹ ኮሜንት ላይ አቤት የመዳም ቀመሞች እንደው እናንተ እኮ እንደው አትናገሩ አንድ ጊዜ ብቻ ተንፍሱ እናንተ ማለት ነው። ሀቂቃ ማለት ነው እና በጣም አንዳንድ ጊዜ ልጅም ስለወለደ ደስተኛ ሆናለሁ ማለት አይደለም ማለት ያለበት ሰው ልጅም ስለወለደ ደግሞ ተከፍቼ እኖራለሁ ማለት አይደለም። በአሁኑ ሰዓት ባለንበት ሰዓት ራሱ ማለት ነው እንኳን ልጅ የለኝም የሚያስብል ሰዓት ነው ማለት ነው። ወላሂ በአሁኑ ሰዓት ማለት ነው በተለይ ወንድ ልጅ ስትወልዱ ማለት ነው ወይኔ ያለው ስቃይ ወሰዱብኝ አልወሰዱብኝ አፈኑብኝ አላፈኑብኝ። በአሁኑ ሰዓት ራሱ ቤተሰቦቻችን ለኛ ስንተን እየተጨነቁ እንደሆነ ያያችሁ ነው። እና ደግሞ ወላጅን የሚያንከባክበው ወላሂ ነው የምላችሁ ከስንት አንድ ነው።
ለወላጆቻችሁ እንደ እርግብ ጠፍ የሚለው ከስንት አንድ መሰላችሁ? ወልዶም የሚያለቅሱ አሉ፣ የተጣሉ አሉ። እኔ በዲሃ ቤተሰብ አልፈልግ ምናምን የሚባሉ ቤተሰቦች አሉ። እና ስለዚህ ልጆቻችን መዳቆት ተስፋ አትቁረጡ። ካላይ ይሰጠናል ካለ ወላሂ ይሰጠናል። አይሰጣችሁም ካለ ደግሞ ጅል አይሰጠንም። ይሄ መጀመሪያ የተከተበልን ነው። ይሄን ደግሞ አምነን መቀበል የራሳችን ግዴታ ነው ማለት ነው። የራሳችን ግዴታ ነው። በቃ አምነን መቀበል ማለት ነው። እሱ ከላይ ከተጻፈልን ያ ነገር የኛ ነው። በየትኛውም አጋጣሚ የኛ ነው። የእናንተ አይደለም ካለ ደግሞ የኛ አይደለም። አላህ ለኛ ያለውን ያቀርብልን። ይሄ ነው እና ወንዶችም ቢሆኑ ደረሰ ቋጥር የሚያሽተውሱ አለ አንዴ አጂብ እኮ እና ባለሰራት ወላሂ አላህ ይሰጣችኋል ካልን በርሞታችንም እንወልዳለን ኢንሻአላህ። ወላ ደግሞ ያው አይሰጣችሁም ካልን ደግሞ መቼስ የሱ ነው አይደል ትእዛዙ። ብቻ እናንተ በአላህ ተመኩ። በአላህ ያላችሁ ወላሂ ሲር በእናንተና በአላህ መካከል ያለውን እንዲተቃረቡ ካላህ ጋር ማለት ነው። ወላሂ ነው የምላችሁ። ሰው ከዳችሁ፣ ሰው ከህይወታችሁ ወጣ፣ ሰው ከህይወታችሁ አልወጣም፣ አትጨናነቁ ማለት አንደኛቱ እኔ እንደውም በቃ ሀብታል ሴቶች እንደዚህ አትሆኑ። ባይሆን የመጣላችሁም ጋር አግቡ። ትዳር ከመጣ አትምረጡ። በቃ አምስት ወቅቱን ሶላት ብቻ በስነ ስርዓት የሚሰግድ ይሁን። ከዛ ያለ ይስተካከላል። የቀራ እንዲህ ያለ ምናምን አትበሉ። ወላሂ ማለት ኢንሻአላህ ብቻ ሶላቱን የሚሰግድ በእስልምናችሁ ያለ አግቡ። አሁን አንዷ ባለፈው ተዋሰ ጠይቅ ማለት ክርስቲያን ነው እና እንዴት አባት ሄደው ምናምን ብላ ጠይቃለች። በሃይማኖታችሁ አግቡ። ክርስቲያኖችን አግቡ፣ ሙስሊሞችን አግቡ። خلاص ወላሂ ለውስታዞች ስሪያ መጥተዋኑ አረ እናንተ እንዲሁ እና አላኩልያ አነ ደግሞ ይገርማል ወላሂ አመሰው ቁስል እንደ አትስቴዱ ዶችዬ ምነው እና ደግሞ እኔን ራሱ ባለፈው አፋይ ልጅሽን ወላጂ እናንተ በሰው መካከል በሰው ጀርባ ያለውን አታውቁም። እናንተ የምታውቁት ምን ፊት ለፊት ሚዲያ ላይ ለ5 ደቂቃ ቪዲዮ ለ4 ደቂቃ ቪዲዮ ነው የምታውቁት። በተጀርባችን ምን እንዳለብን አታውቁም። ስለዚህ አታድርቁ። ወረዱ ከራሳችን ወላሂ ነው የምላችሁ እንደዚህ ይው እና ሰላማችሁ ሳኔ ወልደም አረጋችሁ። አላህ ልጅ ይስጠን። አላህ መልካም ትዳር መጀመሪያ አላህ ይወፍቀን። መልካም ትዳር ካላችሁ በቃ ትኖራላችሁ ማለት ነው።